አይ ያና ይሄ ዱቤ የሚለው ልጅ ነው። አድሚኖች አስገቡት ኮሜንት ላይ አድሚኖች ይታያቸዋል። ዱቤ ብሎ የኢትዮጵያ ባንዲራ ያለውን ልጅ አስገቡት ኮሜንት ላይ አንድ ቁጥር እየተጻፈበት። እኔ ልጨርስ ወይ እሱ መጀመሪያ ልጨርስ? ጋር ሳቢል ጨርስ። አንድ እሱን እናናግረው። ዱቤ ሰላም፣ እንዴት ነው? አለው አልሐምዱሊላህ። እሺ ሰላም ብያለሁ። ያ አለው ብዙ ጊዜ ያንተን ላይቭ እከታተላለሁ። ከእስልምና ነው የመጀመሪያ የሚወጣው። ቤተሰቦቼ ሙስሊም ናቸው፣ ግን እስልምናውን ሳላውቀው ነው የወጣሁት አሁን ላይ የተረዳሁት። እና ብዙ ጊዜ ያንተን ትምህርቶች በጣም ላይቭ ላይ እከታተላለሁ፣ ግን አሁን ውሳኔ ወደ እስልምና መመለስ ፈልጋለሁ። መርሐባሽ የምለውን ቃል አብረህ እየተከተልክ በርሽ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ ለአላህ ምስጋና ይገባው። ጨርሳል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የሆነ የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ ማንኛውም ሰው ወደ እስልምና ሲገባ ጊዜ ምስክር ቃል ይሄ ነው። እስልምናን በመቀበል ሰውየው ምን ያገኛል ከተባለ አንደኛ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆን ነው። ታዲያ ለሚሰልሙ ሰዎች አላህ ያዘጋጀላቸው ስጦታ በሰለሙበት ቀን ያለፈ ኃጢአታቸውን ሁሉ ይቅር ይላቸዋል፣ ከኃጢአታቸው ንጹህ ያደርጋቸዋል። ይህን ቃል ሲገባ ራሱ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ኃጢአቱን ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ለማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሌላም ያገኘው ነገር አንድ ሰው የሰለመ ሰው በሰለመበት ቀን የድህነትን መንገድ አግኝቷል። አላህ በቁርአን ላይ ሲናገር ቀድ አፍለሐል ሙእሚኑን አለ። አማኞች ወይንም ሙስሊሞች በእርግጥም ድነዋል ብሎ 4 ነጥብ አድርጓል። አማኞች በእርግጥም ዳኑ ነው። ክህደት እስካላጋጠማቸው ድረስ በህይወት ዘመናቸው የሚድኑበትን ትክክለኛ መንገድ እንዳገኙ አላህ አረጋግጦላቸዋል። አማኞች ድናቸዋል ብሎ አረጋግጦታል። ሰው መዳን ነው የሚፈልገው አይደል? በቀጣይ ዓለም ላይ ያንን ዋስትና ይዞ ነው በዚህ ዓለም ላይ ሲኖር ጊዜ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ከሞት በኋላ ወዴት እንደሚሄድ ሲናገሩ ወደ ገነት ይሄዳል፣ በዚያም ውስጥ ለዘላለም ይዘወትራል አሉ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። አላህ ሱብሓነሁ ወተዓላ ልክ እንዲሁ በቁርአን ላይ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ ኻሊዲነ ፊሃ ወዕደላሂ ሐqqን ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል ነው፣ እኔም አሸናፊና ጥበበኛ የሆንኩኝ አምላካችሁ ነኝ እያለ ይናገራል። ስለዚህ ይህን አላህ ሱብሓነሁ ወተዓላ ራሱ ቃል ገብቶልናል። በቀጣይ የዓለም ሰዎች ወዴት እንደሚሄዱ በእርግጠኝነት አስቀምጦልናል። ይህ የእኔ ቃሌ ነው አብሽሩ ብሎ ተናግሯል ራሱ። በሌላ ቦታ ላይ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል።
እነዛን ያመኑትንና መልካም ስራዎችን የሰሩትን ገነትን ቃል ገብቼላቸዋለሁ እያለ ይናገራል ማለት ነው። እሺ ጥያቄ ያለው ካለ ይቀጥል። በጣም አመሰግናለሁ። አይሽ መርሐባ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ 3 ጥያቄ ነበረኝ ኡስታዝ። እሺ ጨረስኩም። አንደኛ አሁን ባወራው ላይ ወላሂ በጣም ግራ ይገባኛል። ማለት አንድ ሙስሊም ከሞተ የጀነት ነው አይደለ? እውነት ነው። እሺ ሙስሊም ነው ግን አሁን ለምሳሌ እኔ ሙስሊም ነኝ አልহামዱሊላህ። ነገር ግን ነሺዳም ይሁን አታ አንዳንድ ሙዚቃ ይሁን ብቻ አዳምጣለሁ። ይሄ እንደምን ታዩ? ስህተት ነው። እሱ ሙዚቃ ማዳመጥ ወንጀል ነው። ነሺዳም ልክ እንዲሁ ቢድዓ ነውና እሱን ማዳመጥ አስፈላጊ አይደለም። ከነሱ ተጠንቀቅ እና ይሄንን ያደረገ ሰው ወደ አላህ ተውበት አድርጎ ንስሐ አድርጎ ወደ እርሱ መመለስ አለበት። እሺ ሶላት ደግሞ ማለት ነው። ሶላት እንደዚህ አሁን ለምሳሌ ስድስት ላይ ነው ያለው ጻፍተን ነው እንደዚህ የምንሰራው። በሩቅ እንደዚህ ትንሽ ይሰማል ነው መቅሪብ ማለት ነው። አዛን ምናምን አዘ ሲል ይሰማል። ነገር ግን መሄድ እንፈራለን። ይሄስ እንዴት ይታያል? ከፈራህ ቤትህ መስገድ እንደምትችል ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ ችግር የለውም። ቤትህ ወቅቱና ጊዜውን ጠብቀህ ስገድ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ አሉ ኢላ ሚን ዑዝር ቂለ መል ዑዝሩ ያ ረሱለላህ ቃለ አልመረዱ ወልኸውፍ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ወንድ ቤቱ ቢሰግድ ሶላት የለውም አሉ፣ በምክንያት ካልሆነ በስተቀር አሉ። ምክንያቶቹ ምንድናቸው ሲባሉ ፍርሃትና ህመም አሉ። ስለዚህ ሰውየው ከፈራና ከታመመ መስጂድ አዛን ቢሰማ ቤቱ መስገድ ይችላል፣ ችግር የለውም። ስለዚህ ያ ህመም ወደ መስጂድ እንዳይሄድ ያገደው ከባድ ህመም ከሆነ ቤቱ መስገድ ይችላል። ያ ፍርሃት ወደ መስጂድ እንዳይሄድ ያገደው ከባድ ፍርሃት ከሆነ ለህይወቱ አደጋ ከሆነ ቤቱ መስገድ ይችላል። አሁን የሱ የወንድማችን ጥያቄ ሽርጧ እንዳይዘይ ብለህን አይደል የፈራህ ሳውዲ? አዮ ወላሂ አዮ ሽርጧ እንዳይዘይ ብሎ የፈራ ሰው አሁን በዚያ ምክንያት ሪዝቁ ሊቋረጥበት ይችላል እና ፈርቷል በሚለው ይካተታል። ኢንሻአላህ ቤቱ መስገድ ይችላል ማለት ነው። አይ ጊዜውን ጠብቀህ ወቅቱን ጠብቀህ ስገድ። እሺ ኡስታዝ አመሰግናለሁ። በጣም ነው እንደዚህ እወድሃለሁ። አመሰግናለሁ። حبك الله الذي احببتنا من اجله. مرحبا. ايش ጥያቄ ያለ ይቀጥል። ሰላም ነው እሱ ደህና አልሐምዱሊላህ። እንዴት ነሽ? ኧረ እኔ ልናገር አስተናግዴ አንዴ ትቀጥልና ጀምራለች እሷ ትቀጥላለህ። አብሽር ጥያቄሽ ምንድነው? በሙስሊም ጓደኞቼ ላይ ሁለት ጥያቄ ነበረኝ። ሙስሊም ጓደኞቼ ሴቶች የሚያደርጉት ማለት ነው። እሺ ጥያቄሽ ምንድነው? እሺ የመጀመሪያው ጥያቄ ሴት ልጅ ቤት ውስጥ ብቻ ነው ከቤት ስትወጣ ሽቶ መቀባት የለባትም ይሉኝ ነበረ እና እሱ እንድታስረዳኝ ነበር የመጀመሪያው ጥያቄ። هلا عليك السلام. الحمد لله رب. አይፈቀድም። ምን መቀባት? ፀጉር መቀባት፣ ቀለም እሱ ችግር የለም። የፊት ውበትን የሚያመጡ እንትኖችን ሳይድ ኢፌክት እስከሌላቸው ድረስ ችግር የለውም። አይ መርሐባ።
እሺ ሰላም ይቅርታ ጥያቄሽ ምን ነበር? ሰላም አለሽ? ልቀጥል? ጥያቄሽ ምንድን ነው? ሙስሊም ጓደኞቼ ሲያደርጉት ከነበሩት ውስጥ ነበር ጥያቄና የመጀመሪያው የሚያደርጉት የነበረው ከቤት ስንወጣ እኔ አብዛኛው ጊዜ ሽቶ እየተቀባሁ ነው የምወጣው፣ እነሱ አንቀባም ቤት ውስጥ ነው የሚፈቀድልን ይሉ ነበርና ለምንድን ነው እንደዛ የሚያደርጉት ነበር የመጀመሪያ ጥያቄ። እነሱ በደንብ ስላላስረዱኝ ነበር። እሺ ችግር ነው ማስረዳሽ ነው። እሺ ሴት ልጅ በእስልምና ሽቶ መቀባት ትችላለች፣ ግን መቼ፣ የት፣ ለማን የሚለውን መሰረት ባደረገ መልኩ ነው። ሴት ልጅ የት ነው ሽቶ የምትቀባው? ቤቷ፣ እንዲሁም ደግሞ ሴቶች ብቻ በሚገኙበት አካባቢ። ለማን ነው ያን የምታደርገው? ለየት ላለ ወንድ ከተባለ ባሏ ባለበት፣ ወይንም ደግሞ አባቷ፣ ወንድሟ፣ አያቷ፣ የወንድሟ ወንድ ልጆች፣ የእህቷ ወንድ ልጆች እሷን ሊያገቧት የማይችሉ የቤተሰብ ክፍሎች ከሆኑ በዚያም ችግር የለው። ነገር ግን ወደ ውጭ ባዕድ ወንዶችን ፈተና ላይ እንዳትጥል ከሚል አንጻር ነው የተከለከለችው። አየሽ አምላክ አላህ ሱብሓነሁ ወተዓላ ዝሙትን ሲከለክል ጊዜ በቀጥታ ዝሙትን አትስሩ ብቻ አይደለም ያለው። ወደ ዝሙት የሚወስዱ ወንድ ልጅ ወደ ዝሙት ሊጋብዝ የሚችል ሴት ልጅ ላይ ደግሞ መደፈርን ወይንም ዝሙት መፈለግን ሰይጣናዊ ነገርን እንዳይፈለግ የሚያደርጉ ነገራቶችን ሁሉ እንዳለ ዘግቷቸዋል ቀድሞ። ስለዚህ ሴት ልጅ ሽቶ ተቀባብታ ባዕድ ወንዶች ባሉበት አካባቢ የምትሄድበት መንገድ ከሆነ የዛኔ ብቻ ነው የተከለከለችው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም አዩማ እምረአትን ኸረጀት ሚን በይቲሃ ሙተዐጢራ ሊየጅደ ሪሐሃ አልአጃኒብ ፈቀድ ዘነት። ማንም ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም ማንም ሴት ተቀባብታ ሽቶን ባዕድ ወንዶች ጠረኗን ሽታዋን ያገኙ ዘንድ ብላ ከቤቷ የወጣች ሴት በእርግጥም ወደ ዝሙት ጠራች ብሎ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ሰውነት ቅርጿን የሚያሳይ ልብሶችን ለብሳ ብትሄድ ተቀባብታ ሽቶዎችን ብትሄድ ወንድ ልጅ ያን ላይ ሰይጣን በዚያ ይሰራል። በቃ ይሳለ ያሰናች ልጅ ተውባልሃለች አናግራት ሄደህ ይላል። ውበቷ ሲያምር ይላል፣ ያደንቃል። ሽታዋ እንዴት ነው የሚማርከው ልጅ ይላል። ከዚያ በኋላ ያቺ ልጅ ሄዶ እንዲጠይቃት ይጋብዛል። አላህ ይሄን መንገድ ዘጋው። በቃ ቀጥታ ዝሙትን አትስሩ ብቻ አይደለም ኢስላም ያለው ወደ ዝሙት የሚወስዱ ማናቸውን ነገራቶችን ሁሉ ዘግቷቸዋል። ሐታ ስትለብስ ራሱ የሰውነት ቅርጽን የሚያሳይ ልብስ እንዳትለብስ ሴት ልጅ አለ አላህ። ለምን? በእርሷ ላይ ያንን አጸያፊ ነገር ሰው መጥቶ እንዳይፈልጋት ሰይጣናዊ ስራዎችን በዚያ ላይ እንዳይፈልግ ማለት ነው። ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን የድኒነ ዐለይሂነ ሚን ጀላቢቢሂን አለ። አንተ ነብይ ሆይ ሚስትህን፣ ልጆችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ሊለቁ ዘንድ እዘዛቸዋል። ለምን? ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ። ይህ እነርሱ የሚሸፋፍን ልብስ መልበሳቸው እነሱ እንዳይታወቁ ያደርጋቸዋል። ከዚያም አይለከፉም ምንም አለ። አየሽ በእነርሱ ላይ የወንድ ልጅ ለከፋ እንዳይደርስባቸው ሲል ክብሯን ሊጠብቅላት ዘንድ ነው አላህ ሱብሓነሁ ወተዓላ ተሰተረ ያለው እንጂ እሷን መዋቧንና መቆነጃጇን ጠልቶ አይደለም። ስለዚህ ሴት ልጅ ቤቷ በምትሆን ጊዜ ለባሏ ችግር የለውም ብትቀባ። እንዲሁም ደግሞ ሴቶች ባሉበት አካባቢ ከሆነ ችግር የለውም። ልክ እንዲሁ ደግሞ አባቷ ቢሆን ወይንም አያቷ ወይንም አጎቷ ወይንም ወንድሟ ወይንም የወንድሟ ወንድ ልጅ ወይንም የእህቷ ወንድ ልጅ ወይንም የባሏ አባት እሷን ሊያገቧት የማይችሉ ቤተሰብ ክፍሎች ባሉበት ከሆነ ይህም ችግር አይኖረውም። ስለዚህ የተከለከለችው ባዕድ ወንድን ፈተና ላይ እንዳትጥል ከሚል አንጻር ብቻ። ገብቶሻል? ሰላም ተኛለሁ። አይ ሌላኛው ጥያቄሽ ምንድን ነው? ሁለተኛው ጥያቄ ከቅድሙ ጋር አብረህ መልሰልኛል። ግን ሴት ልጅ ሱሪ ብትለብስ በእስልምና ምን ችግር አለው? አሁን ለምሳሌ ቁርአን ጓደኞቼ በሚያስጠኑኝ ሰዓት ላይ ሂጃብ እንደምትለብስ ምናምን ነገር አለ አንብቤያለሁ። እሱን ግን ቀሚስ ትልበስ ወይንም ሱሪ አትልበስ ሚል ስላላየው ነበረ እና እሱን እንድታስረዳኝ ነበር። እሱንም በዛ አግኝቼዋለሁ መሰለኝ መልሼዋለሁ። እና አላህ በሱረቱል አሕዛብ መጨረሻው ገጽ ላይ ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይልበሱ ብሎ አዟል። እና የሰውነት ቅርጽን የሚያሳይ ልብስ እንዳትለብስ ተከልክላለች። ያንን አሳይታ በምትለብስ ጊዜ
እሷን ሰውነት ቅርጿን የሚያሳይ ልብስ ስትለብስ ስትወጣ ጊዜ ዛኔ ባሏ ፊት ከሆነ ችግር የለውም። ባሏ ፊት አይደለም ያን ሳትለብስ ትቆማለች አይደል እንዴ? ነገር ግን ሰዎችን ወደ ፈተና ሊጥል የሚችል ይሆናል ለባበስን ብትለብስ ያ ነገር የሰይጣናዊ ስራን እንዳይሰራ በርሷ ላይ አላህ ይሄንን ከለከላት እና የሰውነት ቅርጿን የማያሳይ ሰፊ ልብሶች የፈለገችው ልብስ መልበስ ትችላለች፣ ችግር የለም። ፏ ብትን ትበል። እንዳ መዋብና መቆነጃጀትን አላህ ለሴት ልጅ ነው ያደረገው በኢስላም ታውቃላችሁ። አወመን የነሸኡ ፊል ሒልየቲ ወሁወ ፊል ኺሳሚ ገይሩ ሙቢን። ይሄ መቆነጃጀት መዋብ እንትን ማለት ማማርን ለሴት ልጅ ነው አላህ ያደረገው። ወርቅ ለወንድ ልጅ ሐራም እንደሆነ ታውቃላችሁ። ይህ በቃ የሴቶች ነው ብሏል አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወጣቻል። ወርቅን የመሰለ መዋቢያ ነገር ለወንድ ልጅ ከልክሎታል። ነገር ግን ሴቶች ብቻ ይልበሱ፣ እነሱ ያጌጡበት፣ እነሱ ይዋቡበታል። ይሄ ነው። እሺ በጣም ነው የማመሰግነው። ሌላ ጊዜ ጥያቄ ሲኖረኝ እመጣለሁ። ቀጥሉ። ጥያቄ አለ? ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ስዬ ይሰማለው? ሰላም ወራህመቱላሂ ወበረካቱ። አህለን ሰማላ። ወደ ሀሳቤ ከመሄድ በፊት እንዴት ናቸው? አልሐምዱሊላህ ኡስታዝ ጀዛከላሁ። ሁሌ ነው የምከታተል። እንግዲህ ያው አንዳንድ ጊዜ እንዳው ለሰዎቹ ታይም እንስጠን ብለን ነው። አሁን እቴ በጠየቆች ደግሞ እግረ መንገድ ደግሞ ሴቶቻችን ደግሞ ቶሎ እንዲያገቡ ደግሞ መልክቴ ነው። ቶሎ ብላችሁ አግቡ፣ ቶሎ ብላችሁ አግቡ። ጌጣጌጥና የተለያየ ሽቶ እንድትፈልጉ ከፈላችሁ ከባሎቻችሁ ጋር ነውና ቶሎ አግቡ ነው የምላችሁ። የኛው በዚህ አልፏል ኡስታዝ። አንተም ቶሎ ማግባ እሱ አንተ ኢንሻአላህ እኔ በቅርብ አገባለሁ። ኢንሻአላህ በቅርቡ አገባለሁ። ኢንሻአላህ ጥያቄ ልገብት ሌላ ሰው ሌላ ጥያቄ ልሂድ። አንድ ከላይ ያለው ሸሃዳ ስላሉ እናስቀድመውና እሺ ከላይ ያለው አንድ የሚወተና በቃ ወርዷል መሰለኝ። ቀጥል ይቅርታ እኮ አለው። እሺ ታሙ ይቀጥልሽ። በቃ ክርስቲያኖች እናስቀድማቸውና ይቀጥላሉ። እርሱ ችግር የለውም። ካልሆነ ልታስተምራቸው ከሆነ ችግር የለውም፣ ጠብቃለሁ። አስተምራቸው ካልሆነ ወንድሜ አይዞ ሰው ማስቀደም ወዳሉ ቀጥል ወንድሜ። እሺ ቀጥል። እኔ ቅድም ያው የመለስክልኝ ገብተኛል። ዮሐንስ 20:17 ላይ ከዛ ደግሞ ዮሐንስ 17:3 ላይ 14:1 ላይ የነገርከኝ ተቀብያለሁ። ይሁን እንጂ እዛ ያሉ ጥቅሶቹ በዛን ጊዜ ኢየሱስ ክርስቶስ ያወራቸው የነበረ ከንግግሩ ለምሳሌ 17:3 ላይ እውነተኛ ብቻ የሆንከ አንተን የላከውን ኢየሱስ ክርስቶስ ይህች ያውቁ የዘላለም ሕይወት ናት ይላል። ይህንን ንግግር ያደረገው ያ እውነተኛ አምላክ የተባለው አላህ አይደል? እሱ ጋር ነው ንግግር ያደረገው ወይስ ዮሐንስ 20 ላይ 17 ላይ የተናገረውስ ወደ አባቴ ወደ አምላኬ ያለው ለአላህ ነው እንደዛ ያለው ወይስ እንዴት ነው? ይሄንን እንዴት ታደርገዋለህ ለማለት ፈልጌ ነው። አዎ አላህን ነው። አሁን አባት የሚለውን ቃል ለማለት ፈልገህ ከሆነ በእርግጥ አላህን ነው። ኢየሱስ ክርስቶስ አምላክ እያለ የሚጠራ አላህን ነው። ይህ በቁርአንም አለ። የቁርአኑን አልቀበልም ካልክም ችግር የለው። በኢየሱስ ክርስቶስ ቋንቋ በቁርአን ላይ ኢየሱስ ክርስቶስም ሆነ የቀደሙት ነብያቶች አምላክን አላህ ብለው ነበር የሚጠሩት። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ አለ ኢየሱስ። ለምሳሌ የእኔም ጌታ የእናንተም ጌታ የሆነውን አላህን ተገዙት እርሱን ብቻ አለ። هذا صراط مستقيم ይህ ነው ቀጥተኛው መንገድ አላቸው። በሌላ ቦታ ላይ وقال المسيح يا بني إسرائيل اعبدوا الله ربي وربكم ይላል። ክርስቶስም አለ ይላል። ክርስቶስ የሚለው ራሱ ስያሜውን ቁርአን ያጸድቀዋል። አይሁዶች አይቀበሉትም። ኢየሱስ ወይንም ዒሳ ክርስቶስ ወይንም የተቀባ የሚለውን አይቀበሉም እነሱ። እኛ ግን ይሄን እንቀበላለን። አላህ ትክክል ነው ብሎ በቁርአን ላይ ያስቀምጦታል። ክርስቶስ ነው እኮ የተቀባ የተመረጠ ነው። ስለዚህ ክርስቶስም አለ ይላል እናንተ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ አላቸው ይላል። አላህ ጌታ እንደሆነ አስተምሯቸዋል። እሺ ያው እዚህ ጋር ልክ ሆነ ልክና አምናለሁ እንደደረሰ ነገር ግን በ17 ላይ አንድ ሶስት ያለ ለምሳሌ አይኖችናል አባቱ እና አባቱ ለኔ ፈጽሞ ይሄንን ጸሎት አይደል?
እሺ አባት የሚለውን ማውራት እንችላለን። በሱም ከእስልምናም ከክርስትናም ያለውን አንፃር ልንገርሽ። አባት የሚለውን እናንተ አትቀበሉትም የሚለውን ነው አይደል? እዛ ግን አባት ይብሏል። አባት ላይ ይላል ገብተሃል። አባት የሚለው ደግሞ ተረድቻለሁ። ጥያቄ ባህሪም የጸጋም ልጅ ስለሌለው አንዴ እሺ ላስረዳ። 17 ላይ ደግሞ ይላል ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ይላል። እዛ ጋር ያለው ኢየሱስ ክርስቶስ ትክክለኛ የኢየሱስ ክርስቶስ ንግግር ነው ካልኪ ኢየሱስ ክርስቶስ እንደዚህ ያለው ከመቃብር ከተነሳ በኋላ ነው። ምክንያቱ እዛ አውዱ እዛ ያለ ጽፈቱን እንትን የተጻፈውን ታርኩን ከመቃብር ከተነሳ በኋላ ነው። ምክንያቱ ቁርአን እንደምን ምን ይላል? ክርስቶስ አልሞተም አልተሰቀለም ስለሚል እንዴት ሊያያዝ ቻለ ነው። አሁን ያስተማረውን ትምህርት ላይ ነው እየተናገርን ያለ ነው። ያም ራሱ እዛ ላይ ከመቃብር ከተነሳ በኋላ የሚለው እሱም ራሱ ስህተት እንደሆነ ማስረዳሃለሁ። እሱም ስህተት እንደሆነ አስረዳሃለሁ። ኢየሱስ ክርስቶስ ከመቃብር ሲነሳ ያየው ማንም የለም፣ ውሸት ነው። አይ አለ ካልክ በማስረጃ መሞገት ይችላል። ችግር የለውም። እሱን ችግር እናወራለን፣ በማስረጃ እናወራለን። የምን መሰለህ እያዳመጥከኝ ልትሄድ የፈለኩት ነገር 17 ላይ 17 የተባለው ለምሳሌ እንዱ እኛን እንዲገባን በመራፍና በቁጥሩ ስለተደረገ ቢያምናለሁ። ገብታል 17 20 ምዕራፍ ላይ የተደረገ ቁርአንም ቢሆን መጽሐፍ ቅዱስን ለሰዎችን ሐሳብ ተከፋፍሎ እንድንረዳ ነው ቢያምናለሁ። ገብታል የዛ ጋር ያወራው ኢየሱስ ክርስቶስ ግን ምዕራፍና ጥቅስ ሳይለይ ነው ያወራው አይደል? እንዲሁ ነው ያወራው። ምን መሰለህ ሐሳቤን አዳምጥሽ። አሁን እዚያ ቦታ ላይ አንተ ያንን ትምህርቱን ነው እየነገርኩኝ ያለሁት። አምላኬ አምላካችሁ ማለቱን አይ ይሄን አንቀበልም እኛ ካልክ ችግር የለውም። የምትቀበል ከሆነ ግን ያ ትምህርት በቁርአንም ላይ አለ። አምላኬ አምላካችሁ ብሎ አይ ይሄን ከመቃብር ከተነሳ በኋላ ነው እናንተ ደግሞ ሙቷል የሚለውን ነገር አትቀበሉም ካልክ እሱም ላይ እዛው ላይ መጽሐፍ ቅዱስ ላይ ቆመን ብናወራ ኢየሱስ ክርስቶስ ሞተ ተነሳ የሚለው ነገር ስህተት ነው። ምክንያቱም እሱ ጸድቀይ አዳምጥ አንድ ስህተት እንደሆነ ላስረዳ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ ያለ ተሙ ባይሰማ ሰማ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ። እሱን መልስልሃለሁ። ችግር የለውም። እሱን መልስልሃለሁ። ጥያቄ ህግ ስለሱ እዚህ ጋር መያዝ የምትፈልግ ሐዋርያ ስላልከኝ ከሐዋርያቱ እነግርሃለሁ። ሐዋርያት ነው ያልከኝ ከ12ቱ በማቴዎስ ወንጌል 10 አንድ ላይ የተጠቀሱ ማለት ነው ሐዋርያት ማለት። አዎ ከነሱ የተጠቀሱ ችግር የለውም እገልጽልሃለሁ። ነገር ግን ኢየሱስ ክርስቶስ የተናገረ ቃል ልክ ነው ብለህ ያመጣሃት ያቺ ጥቅስ 20:17 ላይ ያለችው በዛን ጊዜ ክርስቶስ የተናገረው እንዲህ ጥቅስና ምዕራፍ ሳይለይ ስለሆነ ይህን ጥቅስን ምዕራፍ የተባለው ለሰው ስምምነት ነው ብዬ አምናለሁ። ገብታል እዛ የተነበበው ከአውድን ስናነበው ራሱ ኢየሱስ ክርስቶስ ንግግሩ አላቋረጠም የመጣው። ገብታል እንዴት ትቀበለዋለህ? እዛን የኢየሱስ ክርስቶስ ትክክል ነው ብለህ እንዴት ትቀበለዋለህ? ከሞት ስለተነሳ ቁርአን ደግሞ አልሞተም ስለሚል እንዴት ታየዋለህ ነው ምን ጥያቄ እኮ ለመረዳት ሞክር። ይሄ ከሞት ተነሳ የሚለው ራሱ ስህተት ነው መጽሐፉ ላይ ያልከው እኮ ጥቅሷ አንድ ጥቅስ እንዴት አመንካት እያልኩ እኮ ነው። 17 ላይ ብቻ አምላኬ የሚለው እንዴት አመንካት ነው? ከዛ በፊት ልስጥህ ችግር የለውም። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ያለው ከመሰቀሉ በፊት ነው በኋላ? ገና ሳይሰቀል ነው። ሳይሰቀል ነው ገና ጸሎት ላይ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ እዚያ ላይ አምላክ እያለ እየተናገረ አስተምሯል። ገና ሳይሰቀል እዛ ላይ ቆምና ማውራት ትችላለህ፣ ችግር የለም። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደል? እውነተኛ አምላክ ብቻ የሆንከው አንተንም የላከውንም ይላል። 4 ነጥብ ሳይዘጋ የላከውንም እዚህ ጋር ችግር የለውም። እሱ ጋር መልእክተኛ እንደሆነ እየገለጸ ነው። ብቻህን አምላክ ነህ ያለው ግን ኢየሱስ እዚያ ላይ ማንን ነው? ስላሴን ነው ወይንስ አብን ብቻ ነው?
አብ ነው ገብቶሃል አብ ነው ያልኩ ለምሳሌ አብ ነው ከአብ የሚወጣ ደግሞ ምንድነው እውነተኛ መንፈስ ነው ኢየሱስ ክርስቶስ ደግሞ የእውነተኛ አምላክ ቃል ነው ገብቶሃል የአብ እውነተኛ አምላክ ሆነ ልጁ እውነተኛ የአብ ቃል ነው እሱን በማስረጃ እነግርሃለሁ ችግር የለውም በቃ እዛው ላይ ነው ችግር የለውም በቃ ላውጣለሽ ያው አሁን ጥቅስ ላይ ቆመን እናውራ ኢየሱስ ምን እንደሆነ ኢየሱስ እዚያ ላይ መልእክተኛ ወይንም ነብይ ነው ሌላ ምንም አይደለም እንመልከተው ችግር የለውም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተመልከተ እውነተኛ አምላክ ብቻ የሆንክ አንተን አለ ማን ነው እውነተኛ አምላክ ብቻ የሆንክ አንተን ያለው ከአንድ ቁጥር ብናነበውስ አውዱን እየገባን ስለ እንትን የምልህ ስለ አምላክ እያወራን ነው እዚህ ጋር አሁን ማን ነው እውነተኛ አምላክ ብቻ የሆንክ አንተን እያለ ያለው ኢየሱስ እኮ ለአባት ነው ያልኩ እኮ ለአባት ነው እሺ ከዛ የላከውንም ኢየሱስ ክርስቶስን አለ ማን ነው እዚህ ጋር መልእክተኛ የተባለው ኢየሱስ ክርስቶስ ኢየሱስ አይደል አዎ በጣም ጥሩ ስለዚህ ኢየሱስ የዚያ የእውነተኛው የአንዱ አምላክ መልእክተኛና ነብይ ነው አለቀ እንደዛ አይደለም እሱ እንደዛ ብለህ አትዝለለው ምክንያቱ እንድንግባባን ከሆነ አትዝለለው እንደዛ ነው ብለህ አትዝለለው ምክንያቱ እውነተኛ አምላክ በሚያወራ ከቁጥር 1 ስናነበው ማን ብሎ ነው የሚጀምረው ይሄንን ጥቅስ ገብቶሃል ሰዎች ነው ምክንያቱ ቁጥርና ምዕራፍ ያደረገሉ ሰዎች ነው ግን ኢየሱስ የራሱ ከአንድ ቁጥሩ ይዘህ አንብበው ነው የምልህ ለዛው ነው ማን ብሎ ነው የጠራ ያ እውነተኛ አምላክ የተባለ ለኢየሱስ ምንድነው ነው ችግር የለውም እሺ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳ እንዲህ አለ አባት ሆይ ሰዓቱ ደርሷል ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው እውነተኛ አምላክ ብቻ የሆንክ አንተን አለ ስለዚህ ማን ነው እውነተኛ አምላክ ብቻ የሆንክ አንተን ያለው አብን የላከውንም ኢየሱስ ክርስቶስን አለ አባት ስለ እና የላከውንም ኢየሱስ ክርስቶስን አለ ስለዚህ ኢየሱስ ክርስቶስ ምንድነው መልእክተኛ ነው ነብይ ነው አይደል ነብይ ተውና የተላከ ነው ማን የላከው አባቱ ነው ግን አባት ያለው ውስጥ ተቀበለዋለህ ነው ወይ ኮኔ ጥያቄ ወደሱ ልመጣለን ችግር የለም አባት የሚለው ምን ለማለት ነው ወደ ሚለን እንመጣለን ግን ነብይ አይደለም ብለሃል አሁን ወይስ ጆሮዬ ነው አዎ ነብይ አልሆነም ብያለሁ ምክንያቱ አባትና ልጅ ነው ግንኙነታቸው እዚህ ጋር ነብይ ማለት ምን ማለት ነው ነብይ ማለት ከፈጣሪ ለሰው ልጆች የሚያስተላልፍ አገልጋይ ወይም መልእክተኛ ማለት ነው ምንም ስልጣን የሌለው በራሱ ምንም ማድረግ የማይችል ነገር ነው እኔ ብሎ የማያወራ ኢየሱስ ማለት ነው ኢየሱስ ክርስቶስ አይደለም ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነብይ ማለት ከአምላኩ ቃልን እየተቀበለ ለሰዎች የሚያደርስ ነው ብለኸኛል አይደል እኮ ራሱ ምንም የሚያደርግ ያልኩ እኮ ነው እኔ የሚል የራሱን ቃል የራሱን ትእዛዝ የማይጠበቅ የአምላክ እንጂ አዎ ኢየሱስ ማለት ነው ኢየሱስም የምትሰሙት ቃል የእኔ ሳይሆን የላከኝ አብ ነው አለ አዳም ተንጀራጋበል ኢየሱስም የምትሰሙት ቃል የእኔ አይደለም የላከኝ አብ እንጂ እኔ አይደለም ማለት አብ ማለት ነው እኮ እዚህ ጋር ያልኩ እኔ ያልኩ እኮ እዚህ እኮ ነው እዚህ ጋር እኮ ነው ጥያቄ እኮ አብ ማለት የኢየሱስ ክርስቶስ ፈጣሪ ማለት ነው ኢየሱስ ክርስቶስ ወደ አባታችሁ ሲል ጊዜ ወደ ፈጣሪያቸው አድርጋለሁ እያለ ነው በምን ቋንቋ ነው የኢየሱስ ፈጣሪ ሆነው አብ ማለት በራሳችሁ በመጽሐፎቻችሁ ለምሳሌ እኮ ምክንያት በመጽሐፎቻችሁ ትርጓሜ እሺ ችግር አሳየኝ አብ ማለት የኢየሱስ ፈጣሪ መሆኑን ወይ ወንጌል ምዕራፍ 20 ሻዳም ተረጋይህ ሻዳምሽ በአንድምታ ላይ እዚያው ቃል ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድምታው ላይ የዮሐንስ ወንጌል አንድምታ ላይ ወደ ፈጣሪያችሁ አድርጋለሁ ማለት ነው ብለው ተርጉሞታል ወይስ አልተረጎሙትም አባቶቻችሁ አይ ልናገር ልናገር አልስተያቀ አይ ዝም በል ተራህን ላስከብረህ ብዬ ነው ችግር የለውም ወደ አባቴና ወደ አባታችሁ የሚል ጥቅስ ገብቷል 20:17 ላይ ያለ ወደ አባቴ የሚለው የባህሪ አባቱ መሆኑን ዕብራውያን 1 ምዕራፍ 1 ከቁጥር 2 እንደገለጸው የባህሪ ምሳሌ ስለሆነ ዓለማትን የፈጠረበት ነው ሁለተኛ ወደ አምላኬ የሚለው ቃል የስጋው አምላክ ምክንያቱ እግዚአብሔር አምላክ ስጋ ለባሽ ሁሉ ፈጣሪ ስለሆነ ያ ከድንግል ማርያም የነሳው ስጋ ነው እንጂ አምላክ ያለው ምክንያቱ እዚህ ጋር እንደኛ ሰው ቢሆን ኑሮ አራት ነገር አይጠቅምም ነበር
ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ከየት ነው እየተረጎምክ ያለው? ከመጽሐፍ ቅዱስ ነው። አንድምታ ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ የሚለው አንድምታው ምን ይላል? ትርጓሜ ላይ እኮ ነገርኩ። አባቴ የሚለው የባህሪ ልጁ የባህር አባቱ መሆን መግለጫ ነው ያልኩ ነው። ከኔ ማስረጃ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 አንድምታ አባቶች ምን አሉ? የራሴ እምነት አባቶች እንደሱ ነው ያሉት። አሳየኝ። አንተ እኮ ነው የምታሳየኝ። እኔ ያልኩ ያለሁት ከዛው ከኔ ውጭ ከሆነ ያለሁት አሳየኝ። እኔ ያልኩ ያለሁት አባቴ የሚለው የባህር አባቱ መሆኑ፣ አምላኬ የሚለው የሥጋ ለባሽ ሁሉ አምላክ ስለሆነ እግዚአብሔር አብ ላሳይህ። በቃ ባጭሩ ምንም መልፋት ያስፈልግ አውጣ ብላ አታውጣም። አሁን የአባቶችን አንድምታ እዚያ ላይ ምን እንዳሉ ስለማታወጣ ግን አንተ ለጫዋለች ስለሆንክ ብዙ ከራከረ ብዙ እንትን አላስ ብለህ ላሳይህ ዝም ብዬ እውነታውን ማወቅ የምትፈልገው ከሆናችሁ አንድምታው ምን እንደሚል እንመልከተው። እሺ እሺ ያውና አንብባው እስኪ የዮሐንስ ወንጌል አንድምታ ትርጓሜ አንብባው። ወደ ወንድሞቼ ሄደሽ ወደ አባቴም ወደ አባታችሁ ወደ ፈጣሪ ወደ ፈጣሪያችሁ አርጋለሁ ብለሽ ንገሪያቸው እንጂ አላት። አዎ ምን አልኩ ታዲያ እኔ? ስለዚህ ኢየሱስ ክርስቶስ አምላኬ ያለው አይደለም። ላስረ እኔም ልናገር አሳየኝ ልንመልስልህ። ቆያ ትናገረኝ እኮ ያለ ግን ልመልስልህ። ወደ አባቴና ወደ አባታችሁ ብሏል ዮሐንስ ወንጌል። ወደ አምላኬና ወደ አምላካችሁ ነው ያለው። እዚህ ጋር ደግሞ የአምላኬ ወደ ፈጣሪ የተቀየረ። አዎ አምላኬ እኮ ብሏል። እዚህ ጋር አምላክ የተባለ እኮ የሁሉን ፈጣሪ ነው ብያለሁ እኮ። አምላክና ፈጣሪ ብቻ ነው የተቀያየረ እንጂ ሐሳቡ እኮ እንደዛ ነው። እሺ ሰማሁኝ፣ ተረዳሁ። ኢየሱስ ክርስቶስ ስለዚህ ፈጣሪ እንዳለው አስተምሯል አይደለ? ፈጣሪ ወደ ፈጣሪ ነው ማረገው ብሎ አስተምሯል። አምላኬ እያለ እዚህ ጋር አንድ እኮ ነው። ፈጣሪና አምላኬ እኮ አንድ እኮ ነግሬሃለሁ እኮ በለበሰው ስጋ ነው እንጂ። እሺ አዳምጥ። ፈጣሪ ያለው የለውም? አለ። ለፈጣሪ ያለው አላህ ይመስገን። ለፈጣሪ የለውም፣ በመጽሐፍም አልተጻፈም። እሺ እዚህ ጋር ፈጣሪ እያለ የሚናገረው ኢየሱስ ፈጣሪ ነው አይደለም? ስጋው እኮ ነው። መለኮት ፈጣሪ አይደለም። ለመለኮት አይደለም ፈጣሪ ያለ ስጋው ነው። ከድንግል ማርያም የነሳው ስጋ ለዛ ነው እንጂ ኢየሱስ ፈጣሪ አይደለም። በባህሪ ፈጣሪ ነው። ኢየሱስ ክርስቶስ ኢየሱስ የሚባለው አካል ኢየሱስ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙም ኢየሱስ ትይዋለሽ የተባለው ኢየሱስ የተባለው አካል ኢየሱስም አላት ነው የሚለው እዚህ ጋር ቃሉ። ይህ ኢየሱስ የተባለው አካል ኢየሱስ ፈጣሪ አለው ወይንስ የለው? የነገርከው እኮ ነው። ያ ኢየሱስ የተባለው ስጋ ከድንግል ማርያም የተነሳ ስጋ ነው። ኢየሱስ የተባለው መድኃኒት የሚሆን የሚደክም የሚሞት ራሱን ኢየሱስ የተባለው ስጋ ነው። ገብቶሃል? ከኢየሱስ የተባለው ስም በፊት ቃል ነው የነበረው። ማን ነው ፈጣሪው? እግዚአብሔር ነው። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱ ናቸው? እኩል ነው። እኩል እኮ ነው። ያ የተወለደ ቃል ነው። አዳም እሺ፣ ረጋ በልሽ። እዚህ ጋር ወደ ፈጣሪ አርጋለሁ የሚለው ወደ አብ ነው አይደለም? ወይንስ ወደ ስላሴ ነው የሚያርገው? ወደ ስላሴ ነው የሚያርገው? ወደ አብ ነው የሚያርገው ሲናገር እዚህ ጋር ወደ ስላሴ ነው የሚያርገው? ወደ አብ ነው የሚያርገው? ተሙ ስላሴ ማለት የኢየሱስ አንድ አካል ነው ያልኩት ነው። ምን ማለት ነው ብዬ ማብራሪያ እየጠየኩኝ አይደለም። ወደ ማን ነው የሚያርገው? እዚህ ጋር ኢየሱስ ወደ ስላሴ ነው የሚያርገው ወይንስ ወደ አብ ነው የሚያርገው? ወደ ሰማያዊ ክብር ያረጋ ያለው ያልኩት ነው። ወደ አብ ማንነትን ነው እየጠየኩኝ ያለሁት። ወደ ማን ነው የሚያርገው? ወደ አብ ነው የሚያርገው ወይንስ ወደ ስላሴ? አብ ራሱ እኮ ከስላሴ አንድ አካል ነው። ወልድ ራሱ ከስላሴ አንድ አካል ነው። ከስላሴ አንድ አካል እንጂ ራሱ ብቻውን ስላሴ ነው አብ? ስላሴ አይደለም አይደል? አብ አይደለም። በጣም ጥሩ። ስለዚህ
ወደ ስላሴ አይደለም የሚያርገው፣ ወደ ስላሴ አንድ አካል ወደ ሆነው ወደ አብ ነው የሚያርገው ማለት ነው። ስለዚህ ኢየሱስ ክርስቶስ ፈጣሪ የተናገረው አንዱን የስላሴ አካል የሆነውን አብን እንጂ ስላሴ አንድ አዳምጥ። ስለዚህ ኢየሱስ አምላክ የሚለው ፈጣሪ የሚለው አብን እንጂ ስላሴን አይደለም። እናንተ ክርስቲያኖች ደግሞ የክርስቶስ ተቃራኒ ወይንም ተቃዋሚ ሆናችሁ ስላሴ አምላክ የምትሉ እሱ ችግር የለውም። ምን መሰለህ እሱ እኛ ስላሴ የምንለው በግዕዝ ቋንቋ ስለሆነ ሰለሰ ወይም ሶስት ከማለት ውጭ ሌላ አጠቃቀም የለም። ገብቶሃል? ስላሴ ክርስቶስ አምላክ የሚለው ማንን ነው? አባቱ እያልኩ እኮ ነው። አባቱ ያ የስጋ አምላክ የስጋ ሁሉ አምላክ ኢየሱስ ክርስቶስ አምላክ የሚለው ከሶስቱ የስላሴ አካል ይሆን አንዱን የሆነውን ነው ወይንስ ሶስቱንም ስላሴ ነው እንደናንተ አምላክ የሚለው? ራሱ እኮ ነው በሶስት ያለ በማቴዎስ ወንጌል 28:19 እኮ በአብና በወልድ በመንፈስ ቅዱስ እኮ ይልሃል። ራሱ እኮ ወልድ አለ እዚህ ጋር ገብታ ስላሴ የምንላቸው ሶስታቸው ነው። በፈጣሪ ኢየሱስ አምላክ የሚለው ማንን ነው? ከስላሴ አካል የሆነውን አንዱን ነው ወይንስ አባቱ? ሶስቱንም ስላሴ አንዱን አባቱ ያልኩ ነው። ኢየሱስ አምላክ የሚለው አብን ነው። አንዱ ከስላሴ አካል የሆነውን አንዱን ነው አይደለም? ኢየሱስ አምላክ የሚለው ያ መንፈስ ቅዱስ እኮ ከአብ የሚወጣ እውነት መንፈስ እኮ ነው። መንፈስ ቅዱስ ምንድነው አይደለም ያልኩት? እሺ ችግር የለውም። በሱ ላስኪደ መንፈስ ትለየው ብለህ ከሆነ ልክ አይደለም ልል ፈልጌ ነው። ምክንያቱም መንፈስ ቅዱስ የሚወጣው ከአብ የሚወጣው ነው። ይለያያሉ። ላስረዳ። ይለያያሉ። ኢየሱስ ክርስቶስ እዚህ ጋር አምላኬ የሚለው አብን ነው ወይንስ ወልድን ነው ወይንስ መንፈስ ቅዱስን ወይንስ ሶስቱንም ስላሴ ነው? ነግሬህ እኮ ነበር። አባቱ ነው ያልኩህ ነው እኮ እምቢ ብለህ እንጂ አባቱ ነው። በቃ ስለዚህ አብን ነው። መንፈስ ቅዱስ አብ ነው አይደለም? አይደለም። መንፈስ ቅዱስ አብ ነው። አብ የሚወጣ ነው። ስለዚህ ኢየሱስ አምላክ የሚለው አብን ነው ማለት ነው። አብ የሚወጣ ነው። እውነተኛ መንፈስ ነው ከአብ የሚወጣ። የራሱ የሚል ማንነት የለውም። የአብ ነው ወይስ ከአብ የተለየ የራሱ ማንነት አለው? መንፈስ ቅዱስ ከአብ የሚወጣ እያልኩ የራሱ አለው እንጂ መንፈስ ቅዱስ የእግዚአብሔር መንፈስ መፍጠር ይችላል ነው። ፈጣሪ ነው። የእግዚአብሔር መንፈስ ፈጣሪ ነው። የእግዚአብሔር ማንነት አለው ወይ? እኔ የሚል የራሱ ማንነት አለው ከአብ የተለየ ወይንስ የለው? አለው እያልኩ። በጣም ጥሩ። እንደሱ ከሆነ የተለያዩ አካሎች ናቸው ማለት ነው። ወጥቷል አይደል? አሁን ስለ አካል እየተነጋገርን ያለ ነው። አብ የሚለው የራሱ የሆነ ገጽና አካል አለው። ወልድ የተባለው የራሱ ገጽና የሆነ አካል አለው። መንፈስ ቅዱስ የተባለው የራሱ የሆነ ገጽና አካል አለው። ስለዚህ ኢየሱስ ክርስቶስ እዚህ ጋር አምላክ የሚለው አብን ነው፣ መንፈስ ቅዱስንና ወልድን አይደለም። አንተ ደግሞ አምላክ የምትለው ከክርስቶስ በተለየ መልኩ ሶስቱን ስላሴዎች ነው ያልኩህ ነው። ወጥቷል? ኢየሱስ ክርስቶስ አብን ነው ሁልጊዜ አምላክ የሚለው። ስለዚህ እዚህም ጋር አምላክ እያለ ያለው አብን ነው። ከአብ የሚወጣ ነው እያልኩ መንፈስ ቅዱስን አምላኬ ነው ብሎ አስተምሯል ኢየሱስ ክርስቶስ። ልክ አብን አምላኬ ብሎ እንደተናገረው እንዳስተማረው መንፈስን ልትላቻለሁ ላ አምላኬ ነው ብሎ አስተምሯል ወይ? አምላኬ ነው ብሎ አስተምሯል መንፈስ ቅዱስን ኢየሱስ? መንፈስ ቅዱስ አምላኬ ነው ብሎ አስተምሯል? አላለም። ወላሂ አላለም። እሺ ራሱን እኔ አምላክ ነኝ ብሎ አስተምሯል ኢየሱስ? ምክንያቱም ኢየሱስ ራሱን አምላክ ነኝ ሰማና ራሱን እኔ አምላክ ነኝ ብሏል። የቱ ጋር ነው ያለው? ይሰማል? ተሙ አይሰማም? ራእይ ዮሐንስ ግለጥልኝ። ኢየሱስ ክርስቶስ ያስተማረበት ነው ያልኩህ። ኢየሱስ ክርስቶስ ሲያስተምር ጊዜ ወንጌላት ላይ እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ። ማነው? ዮሐንስ 13 ላይ ክፈትልኝ። አይሰማም ይላል እዛ ጋር ልክፈት። አይልም እዚያ ላይ ጌታ መምህር ትሉኛላችሁና እንዲሁ ነኝና ብሎ ነው የተናገረው። እኔ አምላክ ነኝ ብሎ አላስተማረም። ጌታ ምን ማለት ነው? ወደ እሱ እንመጣለን፣ ግን አምላክ ነኝ ብሎ አላስተማረም የሚለዋን አንዴ እንቋጫት። እሷ ወደ ጌታ እንመጣለን። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አላስተማረም። አስተምሯል ያልኩን አላለም አላልኩም። እሱም በቀጣይ
አስተምረዋል። ሐሳቤ አምላክ ነኝ ያለ ይቱታል ራእይ ዮሐንስ ግለጽ እያልኩ እሱ የራሱ የኢየሱስ ክርስቶስ ንግግር ነው። ወን አይደለም ወንጌላት ላይ ኢየሱስ ክርስቶስ ምድር ላይ በሚያስተምር ጊዜ የሰጠኝ ቃል ሁሉ ሰጥቻቸዋለሁ እንደው አረጋግፌ ጨርሻለሁ ባለበት ጊዜ እኔ አምላክ ነኝ ብሎ ያስተማረበት ቃል እንደዛ ላይ ራእይ ያለ የኢየሱስ ማንም በኢየሱስ ክርስቶስ አልጻፈም። ያጋር ማንም ላይ ያለው የፊደው እንመጣለን። አሁን ዮሐንስ ወንጌል ላይ ልታመጣ እንደሞከርከው ጨርሰው በዛ ኢየሱስ ክርስቶስ በአራይ ለምን ትለየዋለህ? ኢየሱስ ክርስቶስ በአራት ወንጌላት ላይ እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ ወይንስ የለም? ከሱን ጨርሰና እንሄዳለን ወደ ራእይ ዮሐንስ በማይቱ ተጻፈው እንመጣለን። ዮሐንስ 1 እስከ 3 አለ። እዚያ ላይ ኢየሱስ ነው ተናጋሪው እኔ አምላክ ነኝ ብሏል። ኢየሱስ ነው ተናጋሪው። አዎ ዮሐንስ 12 ደቀ መዛሙርት አንድ ነው። ዮሐንስ የተናገረው እዛ ላይ እንመጣለን። ራሱ እዛ ላይ አምላክ ነኝ የሚል ቃልም የለም በፍጹም። ነገር ግን ኢየሱስ ክርስቶስ የተናገረውን ነው መጀመሪያ ምን እየጠየቅን ያለ ነው። እሱን ከጨረስን በኋላ ዮሐንስ እንዲህ ብሏል፣ ጳውሎስ እንዲህ ብሏል ትለናለህ። ችግር የለውም። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ግን አላስተማረም አንድ ቦታ ነው። ይሄ ልታውቀው ይገባል። ይሄ ልታውቀው ይሰማል ከሆነ እሺ ይኸውልህ በመላክ ሰጣሃለሁ ለተርሻ ጊዜ ድንስተው ነው አይሰማም። እሺ ኔተን አስተካክል። እሺ ከላይ ያለው ክርስቲያን አና ፍራንክ ሰላም፣ አና ፍራንክ ሰላም። እሺ መርጌታ ሰላም ብያለሁ። መርጌታ አሉ ሰላም ብለናል። እንዴት ናቸው አባታችን? ይመስገን እግዚአብሔር ይመስገን። እኔ እንኳን አንድ እንትን ነበረኝና እሱን ብትረዳይ ብዬ ነበር መጣሁ። ምን ሆናችሁ ነው? አይ የሆነ እንትን ነበር የማይገኝ መድኃኒት አግኝቼ ነበርና እሱን እንትን ብትልልኝ ብዬ ነው። የጉበት መድኃኒት በሐኪም ቤት የማይገኝ ነው። እሺ እናመሰግናለን። እሺ አባታችን ስለ ክርስትና ላይ ጥያቄ ካለ ማን ነው ጥያቄ የሚያስተናግዱን ከሆነና እስልምና ላይ ጥያቄ ካሉት እናስተናግዶት። ይህ የመማማሪያ ቦታ ነው። እሺ እንቆላላችሁ ያስተምሩና ጥያቄ እንጠይቃችሁ። መልካም እሺ ለአምላክ አምላክ ይኖረዋል መርጌታ? አምላክ የለውም። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው አይደለ? አዎ አምላክ ነው። እቱ አማን ሆናለሁ። አምላክም አለው አይደለ? አምላክ ነው። እሱ ራሱ አምላክ ነው። አምላክ እንዳለው አስተምሯል እሱ መጽሐፍ ላይ። ልጆች የጉበት መድኃኒት ለመስተፋቅር ለሌሎችም መድኃኒቶች የምትፈልጉት አላችሁ ባለው ስልክ ደውሉልኝ። ውጣ። አይ ጥያቄ ያለው ካለ ይቀጥል። ኦኬ ጥያቄ ነው። ጥያቄ ምንድን ነው? ሱራ 7 179ኛው አያ ላይ አላህ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠረን ይላል። ምን ማለት ነው? አስረዳኝ። እዚያው ላይ እንትን ብሎታል። እዚያው ላይ መልሱን ታገኘዋለህ። አይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም፣ ልብ አላቸው አያገናዝቡበትም ማለት እነዚህ ሰዎች ናቸው ለገሃነም የተባሉት። አይ መጀመሪያ ላይ እኮ እሱ ነው የፈጠረው። መጀመሪያ ፕሪዴስቲን አድርጎበታል እዛ እንዲገባ ማለት ነው አይደል? እንደሱ አይደለም። ይሄው ማመን ትችላለህ።
أنببكت ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل أولئك هم الغافلون له እዚያው ላይ እነማን እንደሆኑ ለገሃነም ለገነት የተባሉት አስቀምጦታል። ለእነርሱ ጆሮ አላቸው አይሰሙበትም፣ ለእነርሱ አይን አላቸው አያዩበትም፣ ለእነርሱ ልብ አላቸው አዳምጥ እንጂ ቆይ ስማኛ፣ እሱ ገብቶኛል እየደጋገምክ ነው። አሁን እያልኩ ያለሁት በእርግጥ ፈጠረን የሚለው ቃል ነው። በእርግጠኝነት እኛ ፈጠርን ማለትም አላህ ፈጠርኩ እያለ ነው። እሱ መጀመሪያ ከፈጠረ እንዴት ነው እነዚህ ሰዎች ማይስቱት? ፈጥራቸዋል። ማን የፈጠራቸው ቢባል አላህ ነው የፈጠራቸው። ቀድሞ ወስኖባቸዋል የሚል ቃል የለም እዚያ ላይ። እሱ መጀመሪያ የገሃነም አድርጎ ነው የፈጠራቸው። ከፈጠረ እኮ በቃ አለቀ። ምንም ማተር አያደርግም። ለምን አይነቶችን ነው ለጀሃነም የተባሉት? ኦኬ እዚህ ጋር ዘርዝሮታል። እነዚህ ሰዎች ይሄን ነገር እንደሚሰሩ የሚያውቅ ከሆነ ለምን ይፈጥራል ሲጀመር? ደግሞ በጣም ጥሩ። ኦኬ አዳምን አምላክ እግዚአብሔር ወደ ገነት ሲያስገባው ኃጢአት ሰርቶ ወደ ምድር እንደሚወርድ ያውቃል አያውቅም? ቀድሞ መጽሐፍ ቅዱስ ላይ መንጠልጠል ጀመርክ። ደግሞ አሁን ይሄ መልስልኝ መጀመሪያ። ይህ ስርዓት የለውም። ወደ መልሱን አግኝተታል። አሁን ካወቀ ለምን ፈጠረው ነው አይደለ? እግዚአብሔር አዳምን ከገነት እንደሚወርደው ኃጢአቱ እንደሚሰራ ያውቃል ወይ? አዎ ያውቃል ነው መልሱ። ገብታችኋል? ካወቀ ለምን አስገባው ገነት? ለምንስ ፈጠረው የሚል ጥያቄ እንደሚበታበት ያውቃል። መንጠልጠል ጀመርክ ብሎ የማይረባ ቃል መናገር ጀመሩ። መልስ አትፈልጉማ? እዚያው ላይ ቁርአኑ ላይ መልስ አለ። አላህ ሱብሓነሁ ወተዓላ እነማን እንደሆኑ ለገሃነም የተባሉት ጆሮ አላቸው አይሰሙም ማለት እንዳንተ ማለት ነው። አይን አላቸው አያዩም ማለት እንዳንተ ማለት ነው። ልብ አላቸው አያገናዝቡም ማለት እንዳንተ ማለት ነው። አምላክ በነብይ በኩል የላከውን ቃል መስማትም ማየትም ማገናዘብም ካልፈለክ ወደ ገሃነም ትሄዳለህ ነው አያው እየተናገረ ያለው። ገብታ አይነ አይ ጥያቄ ለፈለው ከለ ይቀጥ ጃክ ሰላም ጃክ ሰላም እንዴት ነህ? ጥያቄ አለ? ጥያቄ አለኝ። ጥያቄ ምንድን ነው? ቁርአን ከኢየሱስ ክርስቶስ የመጨረሻ የወረደልን ካለ ዘወረደ ነው ካላችሁ በኢሳ ነብይነት ካመናችሁ የኢሳ ሐዋርያቶች በኢሳ ሐዋርያቶች ካመናችሁ የኢሳ ሐዋርያቶች ወይም የኢሳ ደቀ መዝሙሮች አንድም ቦታ ላይ ስለ ነብዩ መሐመድ ጥቅስ የጠቀሰውበት ቦታ አለ ነብይነት የሚገልጽ? ማን ናቸው የኢሳ ደቀ መዝሙሮች? 12 ሐዋርያት እነሱ ናቸው መጽሐፉን የጻፉት። እነሱ ስለ ነብዩ መሐመድ ጥቅስ አንድም ቦታ የጠቀሱት አለ እኮ። እነሱ ናቸው ወይ መጽሐፉን የጻፉት? የክርስቶስ ሐዋርያቶች ወይም የኢሳ ሐዋርያቶች ናቸው መጽሐፉን የጻፉት። ክርስቶስ የመረጣቸው 12 ምሪት የጻፉት እነሱ ናቸው። በጣም ጥሩ። ማርቆስ የክርስቶስ ተማሪ ነው። ከ12 ደቀ መዛሙርት አለበት። አሁን መልሱን ለምን አትመልስልኝ? እና መጀመሪያ የሱ ተማሪዎች መሆናቸውን አረጋግጥ እንጂ አይደሉም እያልኩህ እኮ ነው። ደቀ መዝሙሮች አይደሉም እንዴ? በፍጹም አይደለም። አያውቀውም ኢየሱስ። አግኝቶትም አያውቅም፣ አይቶትም አያውቅም። የሱ ተማሪም አይደለም። ዝም ከክርስቶስ በኋላ የመጡ ሰዎች ኢየሱስ ክርስቶስ ስለ ነብዩ መሐመድ የተናገረው ቦታ አለ እና የመጀመሪያውን ጨርስ። መጀመሪያ ማርቆስ የክርስቶስ ከ12 ደቀ መዛሙርት መከራከር አይደለም። አሁን አይደሉም ካልክ ስለ ነብዩ መሐመድ የተናገረው ቦታ አለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ሙሐመድ የነብያችን ሰለላሁ ዐለይሂ ወሰለም ስም አለ መጽሐፍ ቅዱስ ላይ ሙሐመድ የሚል ቃል በቃል የእርሳቸው ስም እንዳለ ባሳይ። ስለ ነብዩ መሐመዳችሁ የጻፈው ጥቅስ አለ ወይ ኢንጂል ላይ? እየመለስኩልህ ነው። በመጽሐፍ ቅዱስ ላይ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስማቸው አለ። ላሳይህ ወይ? ሙሐመድ የሚለው ስማቸው ነው ያለው። ትቀበላለህ? ላሳይህ መጽሐፍ ቅዱስ ላይ? አዎ መጽሐፍ ቅዱስ ላይ አውጣልኛ። አብሽር በደስታ ዛሬ
የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም በመጽሐፍ ቅዱስ ላይ ሊታይ ነው? እሺ አንዴ ኮሜንት ላይ ነገሩ ችግር የለውም። ኮሜንት ሆኖ አያስፈልግም። በቃ የት እንገባለን? የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም መጽሐፍ ቅዱስ ላይ ባይብል ላይ ገብተናል ልጆች። ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እዚህ ጋር ሶንግ ኦፍ ሶሎሞን ላይ አዲስ ኪዳን ላይ በአዲስ ኪዳን መጽሐፉን ካደ መጽሐፍ ቅዱስ ላይ እሺ ብሎ ተስማምቶ ኢየሱስ ክርስቶስ ታሪክ ነው የሚለው አዲስ ኪዳን ላይ አትረብሽ መጽሐፍ ቅዱስ ላይ አውጣልኝ ብሎ አትረብሽ። ወላሂ መጽሐፉን ካደ። ከብሉይ ኪዳን አልፈልግም እያለ ነው። አያችሁ አይደለ? ላሳይህ ነው ሙሐመድ የሚለውን ስማቸውን በመጽሐፍህ ላይ ተመልከት። ያ ሰላም መጽሐፍ ቅዱስ ላይ ልናይ ነው ልናይ ነው 5:16 ላይ ተመልክታችኋል። እሺ ሙሐመድ የሚለውን ስም ዛሬ በገዛ መጽሐፋቸው ላይ መኃልየ ዘሰሎሞን ገብተናል። ሂብሩ የሚለው ላይ መኃልየ ዘሰሎሞን ያው ያንተ መጽሐፍ ነው አይደለም? እመን መጽሐፍህ ነው አይደለም? እንዲህ ነው ያምታታቸው የምትኖሩት ማለት ነው። አሁን ምን ታደርገና እና ተመልከት ማን እንደሚያምታታችሁና እንዳጭበረበራችሁ የነብዩ መሐመድን ስም ማን እንደሸወዳችሁ እንዳወጣባችሁ ላሳይህ እና መምህሮችህ እንዴት እንዳጭበረበሩህ ዛሬ ላሳይህ ነው። ሶንግ ኦፍ ሶሎሞን 5:16 ምን ታደርገ ጦጣ ይኸው ሲተረጉሙላቸው እንዴት እንዳምታቷቸውና እንዳጭበረበሯቸው የኢትዮጵያ ቄሶች ዛሬ ልታዩ ነው። የገዛ መጽሐፋቸው ላይ ማለት ነው። ተመልከቱ። አሁን እዚህ ጋር ወደ አማርኛ እንቀይረው ቀጥታ። ሶንግ ኦፍ ሶሎሞን 5:16 ወደ ዕብራይስጥ እንሄዳለን። ታዛዥ ነው። እሺ ያ ጀማዓ አንዴ በአረበኛ ወላሂ እስኪ ዝም ብለው ወደ አማርኛ ግን እንቀይረው፣ ችግር የለውም። በቃ አማርኛ እናድርገው፣ ከዛ ወደ አረበኛ ቀይሬ ደግሞ አሳያችኋለሁ። ጉድ የጀማዓ ይሄ ስም ምን ይላል? እስኪ ኮሜንት ላይ ይቀወጥ። ማን ነው ይሄ ስም? ያሰላም ማን ነው ይሄ ስም? ሙሐመድ ቁርአን ላይ ነው ወይ አይደለም? የገዛ መጽሐፋቸው ላይ። እሺ እስኪ ወደ አረበኛ እንቀይረው። አንዴ ኮሜንት ላይ በአረበኛ ሙሐመድ ብላችሁ ጻፉላችሁ። ክርስቲያኖች ያዩት ዘንድ በራሳቸው በገዛ መጽሐፋቸው ወደ አረበኛ ቀይረን ስናሳያቸው ማን እንደሚል እንመልከት። እዚሁ ላይ አረበኛ እንቀይረው። ተመልከቱ የጀማዓ ወላሂ ያው አስሉል ከሊማ ይላል። ኦሪጂናል ወርድ የራሱ የመጀመሪያ ቃሉ ሙሐመድ ይታያቸዋል። ያውና ሙሐመድ ይላል። ሙሐመድ ያው እነዚህ ደምቅ ያለው ላይ ሙሐመድ አያችሁ። ማን ነው ይሄ ሙሐመድ? እዚህ ጋር ሶስት ቦታ ላይ ያው ሙሐመድ ይሄ ሙሐመድ ማን ነው? ተናገሩ። እሺ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው አትበሉ፣ ካዱ፣ ችግር የለውም። ግን ማን ነው በእስራኤል ላይ የመጣው ነብይ ሙሐመድ የሚባለው ማን ነው? خبرونا من هو محمد الله المستعان። እሺ ጥያቄ ያለ ከገባችሁት የለም አይደል? ቢስሚላህ አለ ያው የጠበቅኩ ጀዛከላህ አላህ እድሜና ጤና ይስጥህ። ምንም ምለው ነገር የለም። እኔ ጋር ዝናብ ዘንቧል። በዱዓ ነው ኢንሻአላህ። ምንዳን አላህ ሱብሓነሁ ወተዓላ በአኺራም በዱንያም አላህ ይስጥህ፣ እድሜ ይስጥህ። ካንተ ሰምተን እኛ ደግሞ የምንጠቀም ሰዎች አላህ አድርገን። ጀዛከላህ። ወደ ጥያቄ ከመሄዴ በፊት ኡስታዝ በጣም የሚገርምህ የዛሬ 20 ዓመት አንድ አያቴ ትዝ ይለኛል። ልጄ አቤት ሄድና እስቲ ዳቦ ግዛልኝና ና አለችኝ። በጣም የሚገርምህ በጣም አዳምጡ ወንጆቼ።
ዳቦ ሂድና ግዛልኝ አለች። ዳቦ አዎ እሺ አልኳት። ዳቦ እንዳልገዛ ደግሞ ዳቦ አልቋል። ሄጄ ምን አደረኩት? ቂንጣ ገዝቼ መጣሁ። እንዴ ልጄ ዳቦ ብዬ መጣሁ እኮ እዛ ላይ ዳቦ የሚባል ቤት የለም እንዴ አለችኝ። ኧረ የለም እኔ ቂንጣ ነው ያየሁት አልኳት። እንዴ ታዲያ ቂንጣ እኮና ዳቦ አንድ አይደለም፣ እዛ ላይ የተጻፈውን አይታይህም እንዴ? ዳቦ ቤት እኮ የሚባል አለ፣ እዛ ዳቦ ሂድና ግዛ አለችኝ። ደነገጥኩ። በቃ ይሄ ነገር ያመጣበት በጣም የሚገርማችሁ እዚህ ክርስቲያን ወንድሞችና እህቶቼ እዚህ የተጻፈው የተነገረ ነገር እያለ እዛ በቸርች ላይ ያነበቡት ነገር ላይ ነው ይዘው መጥሉ። እስቲ አላህ ትዕግስት ይስጥ። ለምን አንተ በፊደት እያመጣ ያንን ነገር እዛ ላይ ላምጣቱ ደግሞ ሌላ ለክርስቲያኖች እሱ የሚጠይቃችሁ ነገር ጻፉ፣ የሚያሳያችሁ ደግሞ መጽሐፍ ደግሞ ጻፉና እዛ ቄሶቻችሁ እናንተ የሚያስተምሩ ጠይቃቸው። እነሱን እንደዚህ አይነት ነገር አለ ለምንድን ነው ብላችሁ ጠይቁ። ክርስቲያኖች ፕሊዝ ጠይቁና ተማሩ። እሱ በኤቪደንስ እያሳያችሁ ነው። ክርስቲያን ወገኖቼ ይሄ ለእናንተ ጥሩ ነው። ከእሱ እንዳው ሪኮርድ ውሰዱና ይሄው እንደዚህ አይነት ነገር አለ፣ የኔ ቄስ፣ የኔ አባ፣ የኔ ቸርች እንደዚህ አይነት ነገር አለ ምንድነው ብላችሁ ጠይቁ። ለምን በኤቪደንስ ነው። እሱ ከኪሱ አያወጣም፣ ከጭንቅላቱ አያመጣም። ልክ ምሳሌ እንዳመጣው እናቴ አባቴ የሆነ ደግሞ ሌላ ነገር ንገራችሁ። በጣም የሚገርማችሁ እዚህ ሀገር ውጭ ሀገር ሲመጣ በጣም የሚገርማችሁ ብዙ ነገር ተጽፈዋል። ሲጻፍ እኔ መኪና እየነዳ ነው፣ እሱ በጣም የሚገርም እየነዳው ነው። በጣም ገባ ዋዋይ ይላል። ዋዋይ ማለት አንድ መንገድ ብቻ አለ የተጻፈ ነው እኮ። እኔ ማንበቡ አልቻልኩም። በቃ ያኔ አዲስ ነበርኩ። መኪና ይዤ ፊት ለፊት ሄድኩ። መኪና ደግሞ ፊት ለፊት እየመጡ ነው። በጣም የሚገርም ክላክስ ያደረጉ ፒ እንደ ደነገጥኩ። ምንድነው? አረ መንገድ ተሳስተሃል፣ ተመለስ እያሉ ነው። ምንድነው? አታንብብም ነው የተጻፈልህ አታይም እንደ ዋዋይ ነው። አንድ መንገድ ነው እኮ ተመለስ አሉኝ። እንደ ደነገጥኩ። አሁን ክርስቲያኖች እንደዚህ ያለ ነገር ይዘው ነው የመጡት። የተጻፈ ነገር ሳያነቡ ሌላ ነገር የምንነገራቸው ይዘው ይሄዳሉ። ማንበብ አለባችሁ። ጭንቅላታችሁን አሰሩ እያልኩ ነው ኡስታዴ። የኔም መልእክት ያመጣው በጣም ደነገጥኩ። በጣም ገርሙ። አንድ መንገድ ነው። በጣም ገርሙ። ዋዋይ ማለት በዛ መንገድ ሌላ መንገድ መኪና አይሄድም። ደነገጥኩ። ታዲያ አሁን ክርስቲያኖች ሲሰማ እንደዛ ነገር ስላለ ፕሊዝ ክርስቲያን ወገኖቼ እኛ እንወዳችኋለን፣ እናከብራችኋለን። በተቻለ መጠን እሱ የሚናገረው ነገር ጻፉ። መጽሐፉ የሚያወጣላችሁን ጻፉት። እዛ ደግሞ እነሱ የሚያስተምራችሁ ሰዎች ደግሞ ጠይቃቸው፣ ጠይቁ። እቺን ለማስፈልጌ ነው። ወደ ጥያቄ ሄዳለሁ። ውስጥዬ እኔ ጋር በጣም ዝናብ፣ ትልቅ ዝናብ ነው። ጁማ ነው። አልহামዱሊላህ ጁማ ሰግጄ ነው ቀመጠውና አንድ ዱዓ አለች። ያቺ ዱዓ ሲታለኩ ተቀባይ የምትባል ነገር አለች። ትናንትና የሆነ ቦታ እቼ ከሰው ጋር ሲከራከር ነበር በጽሁፍና ያቺ ዱዓ ተራ ጠብቆ ወንድሞቼ፣ ተራ ጠብቆ አድሚኖች ጠንከር በሉ። እኔ ያቺ ዱዓ ከአስር አሁን ለምሳሌ እሺ ጁማ የሰገደ ሰው ጁማውና አስር መሃል ነው አለ እንዴ? ያቺ አንዱ ዱዓ አላህ Subhanahu Wa Ta'ala ዱዓ ሲታርጉ መቀበል ነገር አለና ጁማ ያበለጠው ደግሞ ያው ዱሪ ይሰግዳልና ያቺ ዱዓ ከአስር በኋላ ነው ወይስ ከዱሪና አስር መሃል ያለችው ነች ዱዓ ተቀባይ ያለችው? እቺ መልስልኝ። ሌላ ሁለተኛ ይቀጥላል ኡስታዝ። መርሐባ። እሺ በጁማ ቀን ነው የተባለው በጁማ ቀን ነው። ስለዚህ ተህዲድ አልተደረገም። ነብያችን ሰለላሁ ዐለይሂ ወሰለም ኢነ ፊል ጁምዓ ለሰዓ ላ የድዑ ቢሃ አይ ሙስሊምን ኢላ እስተጃበ አላሁ ለሁ ብላ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። በጁምዓ ቀን ላይ አንዲት ሰዓት አለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛች ሰዓት ማንኛውም ሙስሊም ዱዓን ጸሎትን አያደርግም አላህ የሚሰማውና የሚቀበለው ቢሆን እንጂ ብለው ተናግረዋል። ስለዚህ ያ ሰዓት በሁሉም በጁምዓ ቀናቶች ይሆናል። ከአሱር በፊትም በኋላ ቀን ነው የተባለው። በቀኑ ክፍለ ጊዜ ማድረግ ትችላላችሁ። አይ መርሐባ። እሺ ሰው መሆን ሰላም ብያለሁ። ሰላም። እሺ ሰላም። አንድ ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? ጥያቄ ምን መሰለህ? ለእፎይ ያለህ አመለካከት ምንድን ነው? ይሄን ብቻ መልስልኝ።
እፎይ በአንተ አገላለጽ፣ በአንተ ሐሳብ፣ በአንተ አእምሮ ምን አይነት ሰው ነው? ከኔ ተማሪዎች መካከል አንደኛ ተማሪ ነው። ሪከርድ ያደርግና በሌላ አካውንት መጥቶ ማታ ማታ የምን ትምህርቶች ሪፖርት የሚያደርግ በተማሪዎች እዛ ለሚሰበሰቡ የዋ ክርስቲያኖች ሁሴን ዛሬ ቀን ውሎ እንዲህ ነበር እያለ ዩቲዩብም ላይ እዚህም ቲክቶክም ላይ እየሰራ የቀን ገቢውን የሚያገኝ የሆነ ምስኪን ልጅ ነው ብዬ ነው የማምነው። ያ ነው ጥያቄ አለ። በቃ ይሄ ነው ያንተ እውቀቱስ እንዴት ነው አገነዛዘቡ ያለው ትምህርት በሙስሊም በክርስቲያን? ይሄን ባለፈው ውይይት ላይ አስተዋይ ለሆነ ክርስቲያን ወላሂ ላዚም በቂ ነው። ክርስትናን ምን ያክል እንደማያውቅ ዛኔ አንድ ለማለት ቆይ ጠየቀኝ አዳም። የዛኔ ውይይት ላይ ሰው በቂ ነው። የዛኔ ውይይት ላይ ነበርክ አንተ አዳምጣህ። በሚገርብህ በሁለት ስልክ አንተ ገባ ስትባል አልገባም ስትል በጣም ምንድነው ነበርክ ወይ ነው ያልኩት? አዎ እያየሁ ነበር። ገና ከ3 ሰዓት ጀምሮ እስከ 5 ሰዓት እየተከታተልኳችሁ ነበር። ስለጋ በላይ እየተደማመጠ ትልቅ ልጅ ነህ ድምፅህን ስሰማ። ስለዚህ ማደማመጥ ነበርክ ወይ ተባልክ? አዎ ነበርኩ። ካልነበርክ አልነበርኩም ነው። ነበርክ በቃ ተረዳ። አርእስቱ ምን ነበር የዛኔ? እሺ አርእስቱ ምን ነበር? አርስቱማ በቃ አንተ ነህ ሰዓቱን ያሳጠርክበት፣ አንተ ነህ ሰፋ ያለ ነገር። አርስቱ ምን ነበር? አንተ ሙስሊምን ወክለህ እሱ ክርስቲያኑን ወክሎ ነው በቃ ክርክራችሁ መግባባት። ሻላቆም በልንገርህ አርስቱ ላስታውስ፣ ረስተው ሊሆን ይችላል ሰው ነህና ትረሳለህ። አሁንም ላስታውስ አርስቱ። እሺ ላስታውስ። በነቢያቶች የተሰበከው አምላክ አላህ ነው ወይንስ እግዚአብሔር ነው የሚል ነበር አርስቱ። አሁን አስታውስ። እሺ አሁን የእውቀቱን ደረጃ ስለጠየቅን ነው እንድታውቅ ዘንድ ነው። ስለዚህ እሱ ከሆነ አርእስቱ በዚያ ቦታ ላይ በእኔ ላይ ያለብኝ ግዴታ የነብያት አምላክ አላህ መሆኑን መግለጽ፣ በእርሱ ላይ ያለበት ግዴታ ደግሞ የነብያት አምላክ እግዚአብሔር መሆኑን መግለጽ። እዚያው እውቀቱን ያንሸራሽራል ሰው ማለት ነው አይደለ? እንደሱ ከሆነ እኔ በቁርአን ላይ ተመርኩዤ የነብያቶች አምላክ አላህ እንደሆነ ማስረጃ አብርሃምን፣ እነ ሙሴን፣ እነ ኤልያስን፣ እነ ክርስቶስን እነዚህን ሁሉ በመጥቀስ አምላካቸው አላህ እንደሆነ ሙሉ ማስረጃ ተናገርኩኝ። አላህን አምላካቸው እያሉ ይሄ ቁርአን ነው። ሙስሊሞች ያረቡት ናቸው እንጂ ሌላ ቦታ ላይ አላህ ብሎ ነብያቶች ያስተማሩበት የለም ብሎ ባነሳ ጊዜ ራሱ በመጽሐፍ ቅዱስም ላይ ያው የአረበኛ መጽሐፍ ቅዱስ ብዬ አውጥቼ እዛ ሳይቼ ምንም ሳይቃወም አይቷል። እዛው ላይ የነብያቶች አምላክ ከብሉይ ኪዳን 1 ከአዲስ ኪዳን 1 ወደ ዘፍጥረት ምዕራፍ 1 ቁጥር 1 ላይ ፊል በድኢ ኸለቀላሁ السماوات والارض እንደሚል አውጥቼ ሳሳይ ነበር። ከነበርክ ዛኔ አትረሳውም። ይሄን አላህ በመጀመሪያ ሰማይና ምድር ፈጠረ የሚለውን ከአዲስ ኪዳን ደግሞ ኢየሱስ ክርስቶስ ራሱ አምላኩን አላህ ብሎ እንደሚጠራ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ሲናገር ነበር። እዚያ ላይ ምን ይላል? ጴጥሮስ ሲናገር የክርስቶስ ተማሪ أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده الله በኢየሱስ ክርስቶስ በኩል ድንቅና ተአምርን አድርጎለታል የሚል ከብሉይ ኪዳን ከአዲስ ኪዳን ሳይ እሱ ደግሞ በተራው አምላክህ ማን ነው ስለው ጊዜ ያህዌ ነው አምላኬ አለ አይደለ? ታስታውሳለህ? ይሄን ሰምቻለሁ። በጣም ጥሩ። ከዛ ምን ጠየቅኩት እኔ በአዲስ ኪዳን ላይ ኢየሱስ ክርስቶስም ሆነ ሐዋርያቶች ያህዌ ነው አምላካችን ብለው የሰበኩበት አንድ ጥቅስ አምጣ ብዬው አንድ ጥቅስ ያመጣበትን ታውቃለህ አንተ? በብዙ ይሄንን ሳይናገር እንደወጣ ታውቃለህ? አንድ ነገር ልንገርህ። በጣም ጥሩ። ሳይናገር የወጣበት ምክንያት ከመጀመሪያ አንተ ሰዓቱን በጣም ያሳጠርክበት። አሁን ስለ ሰዓቱ እናወራለን። ቆይ ስማኛ፣ ስለ ሰዓቱ እናወራለን። ቀጥታ ጥያቄውን መልስ። ሰዓቱን እያንዳንዱ ወላሂ ስለ ሰዓቱ አጥጋቢ መልስ እሰጥሃለሁ። ችግር የለውም አብሽር። ስለሱ አሁን አምላኩ ያህዌ እንደሆነ አሳይተኝ ወይንስ አላሳየን? እሱ ላይ ትኩረት አድርገን ስለ ሰዓቱ ወላሂ በቀጣይ ላይ ይመልስልሃል። ያህዌ አምላኬ ነው ብሎ ማስረጃ ሳይናገር የሄደን ሰው አዋቂ ነው ትላላችሁ እንዴ? ፕሮቴስታንቶች ወራው ባነው ከውይይቱ በኋላ አምላካችንን ሳይናገር እኮ ነው የወጣው ብለው ወላሂ ተናግረው ነበር። ግን በጋጋታ አውቀው ሸፈኑለት። ይሄ ልጅ ሞራሉ ከተጎዳ እዚህ ከጠፋ ማንም ይሰድብላቸው የለም። ዳግም
የግዴታ መጠገን ስላለባቸው እነ ዮኒ ማኛ እነ ዘበድኩ እንዳለ ታላላቅ ፖለቲከኞች መጥተው አብሽር አንተ ነህ ጎበዙ ብለው አበረታተው ሄዱ። ገብታችኋል? ሞራሉን ለመጠበቅ ሲሉ ሁሉም ከጎኑ ቆሙለት። እኔ አደንቃቸዋለሁ ክርስቲያኖች በዚህ በኩል የፈለገ ይሁን አንድ ሰው በዚህ መንገድ ላይ የተሰማራላቸው ሰው ሞራል እንዲነካባቸው አይፈልጉም። ገብታችኋል አይደል? እንደተቃላይ ይሄ ልጅ ያህዌ አምላኬ ነው ብሎ ባከን ማስረጃ ሳያሳይ ነው ሄደው። ቆም ብላችሁ አስሙ። አምላኩን እንኳን ሳያሳይ ሄደው እንዴት ነው ይሄ ልጅ እውቀት አለው ብላችሁ ታስቡት? አንደኛ ይሄ ነው። ሰዓቱን በተመለከተ እሺ ልመልስለት። ሰዓቱን አዘግይተህ ላይ መጣኸው፣ ስለዚህ ያ ነገር ከአንተ ችግር እንዳለ ያሳያል ነው የሚሉት። ወረድ በልካባል ዘገየው ምን እንደሆነ የዛኔ እንገራችሁ። በዚህ በትልቁ አካውንት የገባሁኝ እኔ እንዳውም እሱ በትልቁ አካውንቱ አልገባም። ገብታችኋል? 1 ሚሊዮን ባለው ችግር የለውም። እኔ በትልቁ አካውንት እንደገባው ወዲያው ለአንዴ 80 ምናምን ሺህ ሰው ገባ። ታስታውስ ከሆነ ወዲያው ምን አደረጉት? ወረድ በልካባ ሪፖርት አደረጉ ወዲያው